ሁለቱ የኢየሩሳሌም ሳሚዎች። ደራሲ ሊዮ ቶልስቶይ። ትርጉም ርቱዐ ይምላክ። ተራኪ ተፈሪ አለሙ። ሁለቱ የኢየሩሳሌም ሳሚዎች። ሴትዮዋም እንዲህ አለችው፣ ጌታዬ አንተ ነቢይ እንደሆንክ አያለሁ። አባቶቻችን በዚህ ተራራ ላይ ሰገዱ። እናንተ አይሁድ ግን ሰው መስገድ ያለበት በኢየሩሳሌም ነው ትላላችሁ። ኢየሱስም እንዲህ አላት፣ አንቺ ሴት በዚህ ተራራም ሆነ በኢየሩሳሌም ለአብ የማትሰግዱበት ጊዜ እንደሚመጣ እመኚኝ። በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም መጥቷል። አብንም እንደዚህ በእውነት የሚሰግዱለትን ይፈልጋል። ዮሐንስ ምዕራፍ 4 ቁጥር 19 እስከ 21 እና 23። ሁለቱ የኢየሩሳሌም ሳሚዎች። አንድ ጊዜ ለአምልኮተ እግዚአብሔር ወደ ኢየሩሳሌም ወርደው ሊሳለሙ ብጽዓት የገቡ ሁለት አዛውንቶች ነበሩ። አንደኛው ባላዱኛ ገበሬ የሆኑቱ ኤፊም ታራሲሽ ሼቬሌቭ ይባላሉ። ሌላኛው ኤሊሻ ቦድሮቭ እስከዚህም የሚያወላዳ ጥሪት አልነበራቸውም። ኤፊም ደርባባ ደርዘኛና ደልዳላ ሰው ነበሩ። ከናካቴውም አይጠጡም፣ ወይ አያጨሱም፣ ወይ ሱረት አይምጉም። ፈጽሞ በሕይወታቸው ክፉ ቃል ከአንደበታቸው ወጥቶ አያውቅም። ሁለቴ የአጥቢያዋ አባብያ ሆነው አገልግለዋል። ከጽሕፈት ቤቱም በተሰናበቱበት ጊዜ የሂሳብ መዝገቡ አያያዝ ሲገናዘብ ያለ አንዲት ቤሳቤስቲን ጉድለት ነበር። ትልቅ ቤተሰብ፣ ሁለት ወንዶች ልጆችና አንድ ያገባ የልጅ ልጅ ነበሯቸው። ሁሉም አብረዋቸው ይኖራሉ። ቃር ማያውቃቸው ጤነኛ የተንዠረገገ ጢምና ሽንቅጥ ያለ ቁመና ነበራቸው። 60 ዓመት ከሞላቸው በኋላ ነበር እንዳውም ጢማቸው ላይ ጥቂት ሽበት ፈንጠቅጠቅ ያደረገበት። ኤሊሻ ሀብታምም ድሃም አልነበሩም። ቀድሞ ተዘዋዋሪ አናጢነት ሥራ ይሰሩ ነበር። ነገር ግን አሁን ስለሸመገሉ ከቤታቸው ንብ ያንባሉ። ከልጆቻቸው አንደኛው ሥራ አገኝ ብሎ ከቤት ወጥቶ ሄዷል። ሌላኛው ልጃቸው ከቤት አብሮ ይኖራል። ኤሊሻ ቦረቦርና ፎለፎል ሽማግሌ ነበሩ። እርግጥ ነው አልፎ አልፎ ይጎነጫሉ፣ ሱረትም ይምጋሉ፣ ማንጎራጎርም ይወዱ ነበር። ነገር ግን በማንም አይደርሱም ነበር። ከቤተሰባቸውና ከጎረቤቶቻቸው ጋር በመልካም ተግባብተው ተስማምተው ይኖራሉ። አጠርና ጤም የሚያሉ የተጠማለለ ጢምና እንደ አቃቢያቸው እንደ ስመ ሞክሼያቸው እንደ ቅዱስ ኤልሳዕ ራሳቸው ፍጹም ገለጥ ያለ ነበር። ሁለቱ አዛውንቶች ከረጅም ጊዜ ይዞ አብረው የኢየሩሳሌምን ለመሳለም አቅደው በስለት ቃል ተፈጥመው ነበር። ነገር ግን ኤፊም ምንም ጊዜ ሊያገኙ አልተቻላቸውም። ሁሌም በርካታ የሚሰሩት ነገር ከእጃቸው አጥተው አያውቁም። አንዱን እንደጨረሱ ወዲያውኑ ሌላኛውን ይደቅናሉ። በመጀመሪያ የልጅ ልጃቸውን ሞሽሮ መዳር፣ ቀጥሎም የመጨረሻ ልጃቸው ከጦር ሰራዊት አገልግሎት እስኪመለስ መጠበቅ ነበረባቸው። ከዚያም በኋላ አዲስ ጎጆ መቀለስ ጀመሩ።
አንድ የክብረ በዓል ዕለት ሁለቱ ጎምቶች ከጎጆዋ ውጭ ተገናኙና ከአንዲት ሳንቃ ላይ አረፍ ብለው ማውጋት ጀመሩ። እናማ እንግዲህ መቼ ነው ስለታችንን የምንወጣው ብለው ጠየቁ ኤሊሻ። ኤፊም ፊታቸውን ሰገጥ አደረጉ። መቆየት አለብን። ዘንድሮ ቀን ለእኔ መልካም አልሆነልኝም። ይህችን ጎጆ መቀለስ ጀምራት ከ100 ሩብልም ብዛም ያልዘለለ ታስወጣኛለች ብዬ በመገመት ነበር። ነገር ግን አሁን ወደ 300 እየተጠጋ ነው። ገናም አላለቀችም። እስከ በጋው ድረስ መቆየት የግዳችን ሊሆን ነው። በበጋው አምላክ ፈቃዱ ቢሆን ሳንተጓጎል እንሄዳለን አሉ ኤፊም። እንደኔ ነገ ሰልስት እያልን ባንዘገይና ይልቅዬስ ሳንውል ሳናድር እንድንሄድ ነው። ጸደይ እጅግ በጣም አመቺ ወቅት ነው አሉ ኤሊሻ። ጊዜው እንኳ ተስማሚ ነበር፣ ግና ጅምር ጎጆዬስ እንዴት አድርጌ ልተዋት? ደርሶ አደራህን የሚቀበል ሰው የሌለ ይመስል ልጅ ሊያከናውነው ይችላል። እሱ አረዲያ የበኩር ልጄ ላደራ የሚበቃ አይደለም። አልፎ አልፎ ጽዋይቱን አብዝቶ ይጎነጫል። ወዳጄ፣ እኛ ስናልፍ እኮ ያለኛ እነርሱ ይቀጥላሉ። ያንተው ልጅ አንዳች ልምድ ያገኝ ዘንድ አሁኑኑ ይጀምረው። እሱ እንኳ እርግጥ ነው፣ ግን ለምን እንደው እንጃ አንድ ሰው አንዳች የሚፈልገውን ነገር ሲወጥን ራሱ ተፈጥሞ ቢያይ ይወዳል። አይ ወዳጄ ወይ፣ መስራት ያለብንን ሁሉ መቼም ሰርተን አናጠናቅቅም። በያ ሰሞን ቤት ያሉት ሴቶች ለበዓለ ፋሲካ እያጠቡና ቤት እያጸዳዱ ነበር። እዚህ ላይ አንዳች የሚፈለግ ነገር ይሰራሉ፣ እዚያ ጋር ሌላ አንዳች ነገር ይሰራሉ። ግን ሁሉንም ነገር አጠናቀው መከወን አልተቻላቸውም። ታዲያንን ያንጋፋ ልጄ ሚስት ምራቴ አስተዋይ ሴት ናትና እንዲህ አለች። ዓመት በዓሉ እኛን ሳይጠብቅ በመምጣቱ ልናመሰግን ይገባል። ታዲያ የፈለገውን ያህል በጥኑ ብንሰራም ለበዓሉ ፈጽሞ ተጠናቀን መዘገጃጀቱን አንችልም ነበር። ኤፊም በሐሳብ ተወሰዱ። በዚህ ቤት ላይ ብዙ ገንዘብ አውጥቻለሁ። አንድ ሰውም በባዶ ኪሱ ጉዞ መጀመር አይሆንለትም። እያንዳንዳችን በነፍስ ወከፍ 100 ሩብል ያስፈልገናል። ያም የዋዛ ገንዘብ አይደለም። የጥንቱ የጠዋቱ ባልንጀሬ፣ ኧረ ተው እባክህ። የኔን 10 እጥፍ እያለህ አሁንም ገና ስለ ገንዘብ ታወራለህ? መቼ ጉዞ መጀመር እንዳለብን ብቻ ቁረጥና ተናገር። እኔ አሁን ምንም ባይኖረኝ ቅሉ እስከዛው የሚያስፈልገኝን ያህል ፈላልጋለሁ። ኤፊም ፈገግ አሉ። ድንቅ! እንደዚህ በጣም የጌታዬህ መሆንህን አላወቅኩም ነበር። ኧረ ነኝ። ከወዴት ታገኛለህ ጃል? ከቤቴ ከዚህም ከዚያም ቃርሜ ላጠረቃቅም እችላለሁ። ያም ባይበቃ 10 የሚሆኑ የንብ ቀፎዎች ለጎረቤቴ እሸጣለሁ። ከረጅም ጊዜ አንስቶ ሊገዛ እንደፈለገ ነበር። በዚህ ዓመት በደንብ ከተግባዙ ይቆጭሃል? እኔን? አይዋ ወዳጄ፣ በሕይወቴ በምንም ነገር ላይ ከቶንም ተቆጭቼ አላቅም ከኀጢአቴ በስተቀር። ከነፍስ የበለጠ ምንም የከበረ ጉዳይ የለም። እሱስ እውነቱ እንዲያ ነው። ቢሆንም ግን በቤቱ ያሉትን ነገሮች ችላ ማለት ተገቢ አይሆንም። ይሄን ያህል የከበረ የነፍስ ጉዳይስ ብላሽ ገደል ይግባ ወይ? የባሰ የሚከፋው እሱ ነው። ብጻት ገብተናልና ስለዚህም እንሂድ። እንግዲህ ቁርጥ ባለ ፍቃድ እንሂድ። ኤሊሻ ባልንጀሪያቸውን በማሳመናቸው ተሳካለቸው። በጉዳዩ አውጥተው አወርደው ካሰቡበት በኋላ ኤፊም በጠዋቱ ወደ ኤሊሻ ዘንድ መጡ። አንተ ትክክል ነህ።
እንሂድ። ሕይወትና ሞት በፈጣሪ እጆች ናቸው። በቁማችን ሳለንና ጥንካሬው እያለን አሁኑኑ መሄድ አለብን አሉ። ከአንድ ሳምንት በኋላ አረጋውያኑ የቁርጥ ጉዞውን ለመጀመር ዝግጁ ነበሩ። ኤፊም የሚበቃ ገንዘብ በእጃቸው ላይ ነበራቸው። ለራሳቸው 100 ሩብል ያዙ። ለባልተቤታቸው 200 ተውላቸው። ኤሊሻም ቢሆኑ ተዘጋጅተዋል። ከበጋው በፊት የቱንም ያህል ገና ለገናው የሚዋለዱትን አዳዲስ እጮች ጨምሮ ለጎረቤታቸው 10 ቀፎችን ሸጡ። በጥቅሉ 70 ሩብል ተቀበሉ። ቀሪውን 30 ሩብል ከዚህም ከዚያም ያጠረቃቀሙት ሌሎቹ የቤተሰቡ አባላት ያላቸውን ሁሉንም አሟጠው ቃርመው ነው። ባለቤታቸው ለሥርዓተ ቀብራቸው ማስፈጸሚያ ሲያጠረቃቀሙት የነበረውን ሁሉ ሰጧቸው። የልጃቸው ባለቤት ምራታቸውን ሳትቀር ያላትን ሰጠቻቸው። ኤፊም ለአንጋፋ ልጃቸው ስለ ማናቸውም ነገሮች መቼና ምን ያህል ሳር እንደሚታጨድ፣ ፍጉን ወዴት የት እንደሚያፈስና ጎጇን እንደምን ደምድሞ ጣራ እንደሚያለብስ ቁርጥ ያሉ ትእዛዛት ሰጡት። ጉዳዮቻቸውን ሁሉ አስበውባቸው ትእዛዛቱንም በየመልክ መልካቸው ሰጡ። ኤሊሻ በሌላ በኩል ለባለቤታቸው የንቡን መንጋ ከተሸጡቱ ቀፎች ጠብቀው እንዲለዩና ያላንዳች ሸፍጥ ለጎረቤታቸው ሁሉንም መውሰዱን እንዲያረጋግጡ ብቻ ገልጠው አስረዷቸው። ቤተሰባዊ ጉዳዮችን በተመለከተ ጭራሹኑን እንደውም አላነሱም። ምንና እንደምታደርጉ ሁኔታው ሲከሰት ተወስናላችሁ። የቤቱ ባለሙሉ ሥልጣን ባለቤቶች እናንተው ስለሆናችሁ ለእናንተ የሚበጅ መሰላችሁን ማድረጉን ታውቁበታላችሁ። ከእንግዲያማ አረጋውያኑ ተዘገጃጁ። ሰዎቻቸው ህብስት ጋገሩላቸው፣ ከረጢት ሰፉላቸው፣ ከክታንም ገንባሌ ያዘጋጁላቸው። አዳዲስ ጡምሮ ጫማ ተጫሙ። ከእንጨት ቅርፊት የተጠረቡ መጠባበቂያ መጫሚያዎችም ያዙ። ቤተሰቦቻቸውም እስከ አጥቢያዋ ቅፈፍ ድረስ ሸኝተዋቸው ከዚያም መንገዱን አልጋ ባልጋ ያድርግላችሁ፣ በቸር አገብቶ በቸር ይመልሳችሁ ብለው ተሰነባበቷቸው። አረጋውያኑም የተሳልሞ ጉዞአቸውን ንግደተ ኢየሩሳሌም ጀመሩ። ኤሊሻ ቤታቸውን የለቀቁት በደስታ ስሜት ነበር። ወዲያውኑም አጥቢያዋን እንደጨረሱ የቤት ጣጣቸውን ሁሉ እርግፍ አድርገው ረሱት። የእሳቸው ብቸኛው ጭንቃቸው ባልንጀራያቸውን እንዴት እንደሚያስደስቱ፣ ለማናቸውም ሰው መጥፎ ቃል ከመናገር እንዴት እንደሚቆጠቡ፣ ከጉዞ መዳረሻና ወደ ቤታቸው እንደምን በሰላምና በፍቅር ደርሰው እንደሚመለሱ ነበር። በመንገድ ላይ ሲሄዱ ኤሊሻ ለራሳቸው ወይ ጸሎተ ሐልዮ በለወስታ ያደርሳሉ፣ አሊያ የጻድቃንን ገድል በማስተዋስ የተቻላቸውን ያህል በሆዳቸው ይደጋግማሉ። በመንገድ ላይ ከአንድ ሰው ሲገጣጠሙ ወይ በምሽት ለመኝታ ወደ አንድ ቦታ ጎራ ካሉ የተቻላቸውን ያህል ረጋ ብለው አፋቸውን ጠብቀው መንፈሳዊ ቃልን ለመናገር ይጣጣራሉ። ስለዚህም መንገዳቸውን ደስ እያላቸው ይወዘወዙታል። አንድ ነገር ብቻ የተሳናቸው ሱረት መማጉን መተው አለመቻላቸው ነበር። የሱረት ሕቋቸውን የሱረት መያዣ ትንሽዬ ባለክዳን ቅል ናት። የሱረት ሕቋቸውን ከቤት ትተው ቢወጡም ቅሉ ውል ልውል ይላቸዋል። ከዚያም በመንገድ ላይ ያገኛቸው አንድ ሰው ጥቂት ሱረት ሰጣቸው። አሁንም ወደ ኋላ ቀረት እያሉ ባልንጀራያቸውን እንዳይፈታተኗቸው በቁንጢጥ እየመጠኑ ሱረቱን ይመጋሉ። ኤፊም ደግሞ በበኩላቸው አንድም የሚነቀፍ ነገር ሳያደርጉና ምንም ከንቱ ብላሽ ቃላት ሳያወጣቸው አፋቸውን ከርክመው
ፍጥነታቸውን ሳያጎሉ በጽናት ይጓዙ ነበር። ነገር ግን ልቡናቸው እስከዚህም ነጻ አልነበረም። ቤተሰባዊው ሐሳብ መንፈሳቸውን አስጨንቆታል። በቤት ምን እንደሚሠራ መጨናነቁን ሥራዬ ብለው ቀጥለውበታል። ይህኛውን ወይ ያኛውን ትእዛዝ ለልጅየው መስጠት ተዘንግቷቸው ይሆን? ልጅየውስ ነገሮችን እንደተነገረው በትክክል ይከውናቸው ይሆን? መንገድ እየሄዱ ሳለ አንድ ሰው ድንች ሲተክል ወይ ፍግ ሲበትን ሲያው ይህኔ ልጄ እንደነገርኩት እየሠራ ይሆን ብሎ ያስባሉ። እንደውም ቢችሉ ነገሮች እንዴት እንደሚሰሩ ለማሳየት እስከ መመለስ ድረስ ወይ እንደውም እሳቸው ራሳቸው ሊሰሯቸው እስከ ማሰብ ድረስ ይዳዳቸው ነበር።